በጭራሽ ነው ወንድ ልጅ ሊገርም ስማ እኛ አስመሳይና አሽቃባጭ ብንሆን እንዳለ እዚህ ሶሻል ሚዲያ ላይ ያለን በሙሉ ጊፍተር መያዝ እንችላለን። ግን ጥቅሙ ምን ላይ ነው? ጥቅሙ ምንድነው? የሰው ልጅ እኮ አጤን ደብደደ ከገንዘብ በኋላ እኮ ህሊና የሚባል ነገር አለ። እግዚአብሔር ደግሞ ያያል አይደል እንዴ? እኔ መብረቁ 4 ልጆች አሉኝ ጤነኛ ናቸው እንዳሉ አልሐምዱሊላህ። ከዛ በላይ ገንዘብ አለ እንዴ? የለም። ህሊናህን ገለህ ብቻ ነው እዚህ ሶሻል ሚዲያ ላይ አስመሳይ ሆነ ህሊናህን ገለህ ህሊና ሲሞትብህ ብቻ አለቀ በቃ። አንተ ቅብ ትሆናለህ፣ መልክ ትሰራለህ፣ አለቀ። አዎ ግን ማታ ውስኪ እየጠጣ የምተኛ ከሆነ ወይም እያበርክ በመስኮት ተዘግዝቀ አንዳንዱ እኮ ታውቃለህ እግሩን በገመድ አስሮ እኮ በመስኮት ተዘግዝቆ እኮ ነው የሚተኛው። ካለበለዛ ቆሌ ይነሳበታል። ሰላም የሚባል ነገር አለ ጋይስ። አት ዘ ኤንድ ኦፍ ዘ ዴይ ደግሞ የሰው ልጅ መጀመሪያውን ሳይሆን መጨረሻው ነው። የኛም ጊዜ ደግሞ የሚመጣበት ጊዜ አለ። በነገራችሁ እዚህ ቤት ግን ሞዴሬተር አንድ ቀን አንድ የሰጠህ ቶሎ ለምደው ብታነሳው ነው። በባለፈው የሁሉን አነሳሁት እንዳለ የሁሉን አንስቼው ነበርና ያንድ ሰው እኔ ሰው ብሎክ አልልም፣ ሰው አላስወርድም፣ ሰው አላስወጣም። ግን የሚያስፈልጉ ሰዎች ሲኖሩ ከስር አይ ምን ታረጋታለህ አለ እኮ ሞዴሬተር አለ። እኔ ሚዩት አላደርግም። ምን አረኩ በባለፈው ሁሉን አንፎሎ አደረኩኝ። መብረቁ የሆነ ሶሻል ኤክስፔሪመንት መስራት ፈለኩኝና 1400 ሰው ነበር የምከተለው እንዳለ አንፎሎ አደረኩና 24 ሰዓት ጠበቅኩኝ። በ24 ሰዓት አንተ ምን አይነት አንዳንዱማ በ5 ደቂቃ ነው አንፎሎ ያደረገኝ። ለ4 ዓመት ለ5 ዓመት የተከተሉኝ ሰዎች እና ምን አሰብኩኝ፣ አንተ አይተህ ታውቃለህ? መብረቁ ገብተህ ፎሎወሮችን አይተህ ታውቃለህ? አላየሁም። አንተ የሚከታተሉ ሰዎች አሉ በየሰከንዱ። አንተ ፎሎ ያደረካቸውን ሰዎች እኮ መቆለፍ ትችላለህ፣ ማጥፋት ትችላለህ። አንተ ፎሎ ያደረካቸውን ሰዎች ቸክ አታደርግም አይደለ? ተመልሰህ ቸክ አታደርግም። ዝም ብለህ በቃ ከላይ ተከተለኝ ከላይ አልተከተለኝ እያልክ እንትን የምትል አይደለም። ኤኒዌይ ጋይስ የማህሊትን ኬስ እኔ አሁን መብረቁ ምን ታደርጋለህ መሰለህ? የማህሊትን ኬስ እኔ ልረዳ የምችለው ከሳሾች ባሉበት ነው። እኔ ከሳሽ አይደለሁም። እኔ ገንዘብ አልበላችኝ። ያለ ከሳሽ እንዴት ነው እሷን ማሳደዳት? ከሳሾች መጣው ደን እነሱን ይዤ ነው ማሳደድ የምችለው። 71 ልጆች አሉ በግሩፕ የተሰባሰቡ። በቃ አንተ እኮ ስለያዝካቸው ነው። ምን ብዬ ነው ማሳደዳት ነው? ማህሊናት እቺ ኦኬ 200 ነው 55 ሚሊዮን ብር ምናምን በልታለች። ኦኬ ከሳሾች መጣው እኔን ሲያናግሩኝ ድምጽ ሆናቸዋል። አሁን መብረቁ አንተ 71 ሰዎችን ግሩፕ ይዛሃል፣ እያሳደድክ ነው። ጥሩ አድርገህ ይዛሃል። እኔ ቃል ገብቻለሁ ከአሁን በኋላ ማንንም በቃ ከሳሾች ይምጡ መጣው በቪዲዮ ይግቡና እንዴ እኛ እኮ መንግስትን እኮ ራሱ መጠየቅ አለብን። ትልቅ ብር እኮ ነው። በተለይ ኢትዮጵያውያን ስንት ነው የሰጡት? አንዳንዱ ስንት ነው የሰጡት? ፐር ፐርሰን ስንት ነው የሰጡት? የከፈሉት 1.5 ሚሊዮን የከፈላለ ሚኒመም ስንት ነው የከፈለው ሰው? ለሚስቱ እሱ 500 ሺህ ብር ከ500 ሺህ እስከ 1.5 ሚሊዮን ነው የከፈሉት። አስባቸዋል። በኢትዮጵያ ኢኮኖሚ በኢትዮጵያ ችግርነት 500 ሺህ የደሃ ልጆች ከየት ያመጣሉ? መሬት ሽጠው ምናምን ቤት ሽጠው አንድ ወጠን ያልፍልናል። ዲዩ ኖ ላይክ ምን ያህል ስብራት እንዳለ ጋይስ፣ በጣም ከባድ ነው። በነገራችን ላይ 2 ልጆች ራሳቸውን አጥፍተዋል። ይሄን ሰምተሃል? ያ እሱ ሰምቻለሁ። እና አሁን ይሄ እኮ ለምንድን ነው እኮ መብረቁ ነው አሁን እኔ ቢይዝ ቀጥታ ወደ መንግስት እንዲገባ ነው ማድረገው። ታውቃለህ አይደል? ቀጥታ መንግስት እኮ ፌደራል ፖሊስ ሄደው አዲስ አበባ ክስ ተመስርቶ ሁሉም ነገር አልቆ መረጃ ሰብስበው በህገ ወጥ ዝውውር ተከሳ እና በሐሰተኛ ሰነድ በማጭበርበር ተከሳ ሚኪ ፊታውራሪና ሀቢባና እንትን ዱባይ ነው ያሉት። መንግስት ለምን ነው እነሱን በእንትን መጠየቅ የማይችለው? በኢንተርፖል ለምን ነው የማይጠቅም አይችለው? 50 እዛው ላይ ከሳሽ መኖር አለበት እኮ ነው። አሁን ህጉ ያስቸገረው እኮ እዛው ዱባይ ውስጥ እነሱን የሚከሰሰው መኖር አለበት ነው። መንግስት መጠየቅ አቃቤ ህግ መጠየቅ ይችላል። ወንጀለኛ እኮ ናቸው እንዴ? መጠየቅ ይችላል። ኖ እኔ እሱን ከፈለከ እንትን እላቸዋለሁ። መንግስት ሀቢባንም ሚቂ ፊታውራሪንም ፋሲካ ቶላንም ዜጎች አይደሉም፣ ዜግነት የላቸውም። ታውቃለህ፣ የኢትዮጵያ ዜጋ ናቸው፣ ወንጀለኞች ናቸው። እነሱን መጠየቅ ይችላልኝ። በቃ እነሱን አስገባ ማለት እኮ በቃ 4 ነጥብ ያችን ትገባለች ማለት ነው። እነሱን ነው ማሳደድ ያለበት።
ሚኪ በተለይ ሚኪ ቀላል እንትን ነው፣ ግን እሱ ብቻ ታርጌት መደረግ የለበትም። ሚኪ ዋጋ ከፍሏል። አሁንም አርፎ ካልተቀመጠ መክፈሉ አይቀርም እንጂ ሚኪ የደረሰበት በቂው ነበረ፣ ግን አርፎ አልቀመጣል። አሁን ደግሞ እሷን ለመደባበቅ እየሞከረ ነው። ገባ ልጅ ካለው ከሱ ጋር አንተ ታጋልጣለህ። እናትን ያማል እንዴ? ጠብቅ፣ ዛሬ ላገኛቸው፣ ሁለቱንም ላገኛቸው፣ ሶስቱን ዛሬ ካገኘኋቸው በጣም ደስ የሚለኝ። ሀቢባ እመጣለሁ። ላ እሷን ተዋት። እሷ ታርጌት ውስጥ የምትገባው መሀሌትን እና እነ ፋሲካ ሲጨፈለቁ እሷ ታርጌት ውስጥ ትገባለች። ለምን መሰለ? አሁን አላቃትም ነበር ብላ መዋሸት አችልም። ገባ? ህዝቡን አሁን ከዚህ በኋላ ብቸኛ አማራጯ መሀሌት እንዳትጋለጥ ከመደበቅ ከመሸፋፈን ውጪ ሌላ አማራጭ የላትም። ለምን? መሀሌት ተጋለጠች ማለት ሀቢባ ተጋለጠች ማለት ነው። ገባ? አሁን ህዝቡ ይጠይቃታል። ለምን አባሽ ብለሽ ነው ገስት ላይ ያስቀምጠሽ ፓስፖርትሽ እንዳታሳይ ምናምን እያልሽ የነበርሽው ተካፋይ ነሽ ብሎ ህዝቡ ስለሚነሳባት ማሳመን ስለማችል ብቸኛ አማራጭ አሁን መሀሌትን መደበቅ ነው። ገባ? ሳጂ አይደለችም መሀሌት እያለች መከላከል ነው ያላት አማራጭ። እነሱም ሶስቱ ሲጨፈለቁ የሀቢባ ጉድ አለቀ። በነገራችን ላይ አሁን ክስ ተመስክሮባታል። አሁን እነ ሀቢባን እነ ሚኪ ፍታውራሪን እነ ምናምን ተቀባይነት የሚኖራቸው የሚያደርገው ምን እንደሆነ ታውቃለህ? አብዛኛው ትላልቅ ጌመሮችም ከነሱ ጋር አብሮ ፍሬንድ ስለሆኑ ሰው እንደንትን ያየዋል። አሁን የሆነ ሰው መልካም ጻድቅነት የሌላ ሰውን ቆሻሻነት ከበር ያደርጋል። ተረዳኝ? እና ሀቢባ ደግሞ ሂደው በብዙ ሰዎች ይደበቃሉ። በትላልቅ ጌመሮች ጋር ምናምኖች ጋር ታዋቂዎች ጋር ሲደበቁ አሁን በማህበረሰቡ ተወዳጅ የሆኑ ሰዎች ላይ ስለሚለጠፉ ያ ማህበረሰብ ለነዛ ሰዎች ሲል ዝም ይላቸዋል፣ ወይም በቃ እያወቀ እንትን ያደርጋል። እና ሀቢባ ደግሞ በተለይ አብዛኛው ሴቶች የሚፈልጉትን ወሬ በጣም የሚዘገንን ያልጋ ጨዋታ ጥንቁልና የማታመጣው ነገር እኮ ያ ነገር ህዝቡ ስለሚወደው ድራማውን ስለሚወደው መዝናኛ ሆኗል፣ ኢንተርቴን ማድረግ ይሆናል። ግን የእሷም ቀን ይመጣል። በደንብ ታውቃታለህ። የእሷ ቀን ቅርብ ነው። ይወዳብዬ እነግርሃለሁ በውስጥ የእሷ ቀን በጣም ቅርብ ነው። እኛ ሰው መጣል አይደለም ፍላጎታችን፣ ግን ትንሹንም ትልቁንም እየተጣላን ያለ ነው ለሀቅ የቆመን እስከሆነ ድረስ እሷም ደግሞ ከዚህ መጨመላለቅ ካልወጣች ዋጋዋን ታገኛለች በቅርቧ። ይኸውልህ አምላክ ከሀቀኞች ጋር ነው። ገብቶሃል አይደል? በተለያየ መንገድ ገንዘብ ይስጡ፣ ግን ሂውመን ትራፊኪንግ ግን በጣም ያሳዝናል። ላይክ እንደዚህ ወንጀል አይስ እንደፈለገ ያታሉት ህዝብ ይላጩትኝ። ለምን የቂጡን ፀጉር አይነቅሉለትም? አይ በቃ ወንጀል አይስ የሚደብረው ምስኪን ህዝብ ምስኪኑ በሌላው መንገድ ወሬውን ያውሩ፣ ድራማውን ይስሩ፣ የፈለጉትን ነገር ያድርጉ። ግን ሰው በቃ ይሄን ምስኪን ደሃውን ህዝብ በህገወጥ ሰው ዝውውር ውስጥ ባይሰሩ ጥሩ ነው። የሚደብረው ያን ነው ጋይስ። ከዳያስፖራው ብሉ፣ ከአፍታሙ ከባለጥጋቡ ውሰዱ፣ ግን ከደሃው ግን አትውሰዱ። የደሃውን ገንዘብ በቃ አትውሰዱ። ኢትዮጵያ ያሉት ብዙ ነገር ተስፋ ነው የሚያስቆርጥ። አብዛኛው ህዝብ ደግሞ የሚበላውን ነው የሚወደው፣ እንደምታየው ነው። ያ እሱ እኮ ምን እንደው ታውቃለህ? እሱ እኮ የኛ ካልቸር እኮ ነው፣ ባህላችን እኮ ነው። በቃ ይዞ መገኘት ይላል። የትንፍጩ ዱቄቱን አምጪው ይላል። አስመንጥሪው ይላል። ስለዚህ ምንድነው በቃ ይሄ ካልቸሩ ባህሉ ኢትዮጵያውያን አሸናፊን ይወዳል፣ ሀብታምን ይወዳል። እንደዚህ ማለት እንዴት አድርገህ ገንዘቡ እንዳመጣው ለምን ድራግ ሽጣ አታመጣው? ለምን ህገወጥ ሰው ዞርውር አድርገህ ህፃን ልጆችን ሽጠህ ምንም አይመስለውም ህዝቡ። ለቤተ ክርስቲያን ገንዘብ ስጥ፣ ሂድና አንዳንድ እርዳታ አድርግ። እያየ ይሄ ካልቸራችን መለወጥ አለበት። ይለወጣል፣ ግን በአንዴ አይለወጥም። ብዙ ስራ እየሰራን ነው። ይሄ አመለካከታችን መለወጥ አለበት። በቃ ሀብታም የተማረ ሰው ባለስልጣን የሆነ እንትን ቦታ ያለው ሰው እንደ እንትን የሚታይበት መንገድ በቃ እንደ ተለዩ ፍጡር አድርጎ የሚያይ ሰው ነው። ተረዳኝ? እና ይሄ ካልቸርሊ ካልተለወጠ እነዚህ ሰዎችን ምንም ቢያደርጉ ዞሮ ቢፈምሱት እነማን ናቸው? ቅና የሚሰጣቸው
ኢቨን ፖለቲከኞችም ባለስልጣኖችም መንፈሳዊ አገልጋዮች የሚባሉትም ምናምን በቃ እዛ አንድ የዛ ደረጃ ከገባ የኛ ማህበረሰብ ስልጣንን እንትን ይላል። አንዳውን ቅናት እኮ ነው እንዲህ የሚያረጋችኋል። ምንድነው የሚያስቀናው ወንድሜ? ምንድነው ልትወልድ 2 ሳምንት ቀርቷተኝ ቲክቶክ ላይ እርግዝናዋን በቲክቶክ የጨረሰች ሴትዮ ላጃና ለገንፎና ለአጥሚት ቀለብ ስፈሩልኝ ገና ላልተወለደው ልጄ ምናምን እንደዛ አይባልም ነው። ሁሉን ነገር ደግሞ ወደዛ ታርጉት። እኔ በምን የሚቀና ነገር አለ? ማያስቀና ነገር አለ? የሌባ ካልቸር ሌባን ያነግሳል። ትክክል ትክክል ብለዋል ሳንቾ። የሌባ በቃ ያ ካልቸር መለወጥ አለበት። በቃ እስኪ መልካም ሰውን እስኪ አከፍ አድርጎ እስኪ ዮዳብን 20 ሚሊዮን አስገቡት። ያማችኋል። ምን ትሆናላችሁ? እስኪ እናንተ በተለይ አሁን እናንተ መጣችሁ እዚህ ሁሌ የምትኔን ዮዳብ አንተ ጥሩ ሰው ነው እውነት ታወጣለህ የምትሉኝ አንበሳ ወርዳችሁልኝ ቢሆን ፈምሼ ነበር በጣም እዚህ ቤት። አሁን እስኪ 5-6 አንበሳ ነገ ቢወርድ አሁን 5 አንበሳ ቢወርድ በቃ ነገ ዮዳብ በቃ ትክክለኛ ሰው ማይ ጋድ ዮዳብ እኮ እንትን ነው ምላችሁ ነው። ሞክሩት ከምር መብረቁ እስኪ በዚህ ሳምንት 20 አንበሳ ቢወርድልኝ አሁን እኔ እንደ ዮዳብ በቃ በአንዴ ሁሉ ነበር የሚወረኝ። እንዴት እንደሚወርድልህ እነግርሃለሁ ቦስ፣ እንዲወርድ ከፈለክ ካለበለዚያማ ይኸውልህ እንዴ 20-30 አንበሳ ቢወርድ ይወራልሃል። ወይኔ አላየም እንዴ ላቤን ጠብ አድርጌ ያመጣሁትን ገንዘብ ይዞብኝ ይሄዳል ብዬ ስለምፈራ ነው እንጂ ዛሬ ነገ ሳልል አሁን ላይ ገብቻ ሳያለሁ እንዴት አንበሳ በአንበሳ ማውረድ እንደሚቻል። ትልቅ ስራ ለመስራት በቃ ይሄ ማህበረሰብ አንደርስታንድ የሚያደርገው እንደዛ ነው። ብዙ ፎሎወር ያለው ብዛት ተመልካች አለው አይደል? አሁን እዶ ማረ በቃ ታዋቂ ተብሎ የሚጠሩ ሰዎች ጋር ከተገኘ ኦ ማይ ጋድ እከሌ እንደዚህ ነው እውቀት አለው ምናምን። እኔ እኮ 9 ዲግሪ እኮ ለጥፍ ያለው እኮ ለምን እንትን አይደለም። በነገር ላይ ቤታየውን አቦከታ ቤታየውን አንድ ቀን ክፏን አንስቼ አላውቅም እኔ ለምሳሌ ማለት ነው። እዚህ ሶሻል ሚዲያ ላይ ራሷን ሆና ብዙ ነገር ላይ ሳትነካካ የምታያት በፊቱን ይሄ የብሔር ማንነት ምናምን ይሄ ስድቡ ምናምን ተወውና አሁን ባለችበት ሁኔታ ቢሰጣትም ባይሰጣትም ቢኖራትም ባይኖራትም ደስ የምትል ልጅ ናት። ገባህ? ሰማ ንግስታችን ቤታየውም አይወል አሁን ቤታየው በነገር ላይ በራሷ ሙድ ነው ያለችው። በሶሻል ሚዲያ ላይ አሁን ላለፈው 2 ዓመት በራሷ መንገድ ሆና ሳትነካካ ጥሩ ተወዳጅነትና ተቀባይነት ያገኘች ቤታየው ናት። በቃ በራሷ ሙድ አየ። ከዚህ በፊት በውስጧ ነበረ እንትን ማለት ነው። ይሄ ነገር ውስጧ ነበረ። ከፖለቲካው ከምናምን አቁማ ትክክለኛ የሰው ፍቅር አግኝታለች። በነገር ላይ አልተጠቀመችበትም። ታውቃለህ? እየነገደችበት አይደለም። ይሄ ሁሉ ፎሎወር ይሄ ሁሉ እውቅና ምናምን አትነግድበትም እኮ ታውቃለህ? አዶናይን አታየውም እንዴ? እንዴ አዲስ እረኛ ከብታ አስተኛለ። ስማ መከራችን እንበላን እኮ በቃ አትጠቀምም እኮ ምንም እኮ እየዞረች እንዲያውም እኮ ሰዎችን ነው የምታፈምሰው። እሷ እኮ ምንም እኮ እየነገደች አይደለም። ምንም እኮ እንትን እያስተላለፈች አይደለም። ጌማውን ብቻ ነው የምትጫወተው እንጂ እኮ ምን ኮመርሻል ሰራች? ምን ስንትና ስንት እንዲያውም የምትለብሰው ልብስ ሁሉ በነፃ መሰጠት ነበረባት። ብዙ ነገር ማድረግ ነበረባት። ግን እንደዛ አላደረገችም። እንዲያውም እሷን ይጠቀሙባታል። ለዛ እኮ ነው የምልህ አሁን የቤታየውን ቅድስና በቤታየው ይደበቃሉ፣ ይጠቀሙባታል። ምን ያደርጋሉ? እና አሁን እሷ ትክክለኛ የራሷ ወዳጆች አሏት። ምን ቤታየው በአናቷ ብትተከለ 20 ሺህ ሰው ያያታል። ምን እያደረገች ነው ብሎ አላየም እንዴ? ለውሿ ልደት 27 ሺህ ሰው መጣው። አሁን ጥሩ እንትን ላይ ነው ያለችው፣ ጥሩ መንገድ ላይ ነው ያለችው። በጣም በጣም ደስ የሚል ግን እንደ እውቅናዋ እንዳላት ተወዳጅነት ገንዘብ እየሰራች አይደለም። ከጌም ውጭ ገንዘብ መስራት ነበረባት። አሁን ኮመርሻል መስራት ነበረባት። ብዙ ነገር ማስተዋወቅ ነበረባት።
ግን የምትጠቀምባት ቱቢያነሶቹና ቢባን ምናምን ነው በእሷን የፈመሱት። እሷን ተጠግተው ነው ሌላ ሰውንም ይነግድባት። እሷ ከጌም ውጭ ታጫውታለች። እንዲያውም እሷ እኮ ጌም ከመጫወት ቁጭ ብላ ደፍተር ይዛ ሰዎችን ዝም ብላ ታዝናናለች ለብዙ ሰዓት ማለት ነው። አዶናይ አንድ ቀን ሲያዝናና አይተው ታውቃለህ? መብረቁ እሱ የዞር ይሰግጥብናል እንጂ ግን ምንድነው በቃ አውቆበታል። ተረዳኝ። በቃ ዳስድ ሌላ የፈለኩ ምንድነው እዚህ ሶሻል ሚዲያ ላይ ራሷን ሆና አሁን ነገር ነው የሚያምርባት። በጣም ጎበዝ ናት፣ ትጫወታለች። ግን ሊያነካኳት ይፈልጋሉ፣ ሊያወርዷት ይፈልጋሉ። አሁን እኔ የቤታየውን ባደወይ ቤታየውን ከነካችሁ ከኔ ጋር የምትጣሉት ከአሁን በኋላ አለቃችሁ። እክሳት አለው እሷን ብዙ ነገር ብያታለሁ እኮ በጣም ብዙ እኮ ተናግሬያታለሁ። በጣም ጎበዝ ነች ቤታየው፣ ጎበዝ ነች ቤታየው። እንደውም ከቀና ራሱ ተናግሬያታለሁ። መጥናት ያለበት በሷ ነው ሰው። ምክንያቱም እሷ ሰው የሆነ ነገር ታርጌት አድርጋ አታጭበረብርም። ገባ? ራሷን ሆና ነው ሰው ጋር እንትን ጋር አትነካካም ማለት ስለ ሰው ምናምን እንደዚህ ብዙ የማይመለከታት ውስጥ አታገኛትም። በባለትዳሮች ውስጥ አትገባም። ገባ አይደለ? ምን እንዴ አንድ እስኪ ቤታዮ ቤት አንድ አጀንዳ አንስታ ታውቃለች? አንድ አጀንዳ አንድ ቀን አጀንዳ አንስታ ታውቃለች? በጭራሽ እኔ ሰብቻት አላውቅም። እኔ እኮ በጣም ይገርመኛል እኮ አንዳንድ ጊዜ እኮ ሳስበው ምን አይነት እንትን ነው፣ ምን አይነት ቅናትና ምቀኝነት ነው። ሲሪየስ እኮ ነው የምላችሁ ጋይስ። ቤታዮ ቤቷን ከፍታ ወይ ታጫውታለች፣ ቀልድ ምናምን ደፍተር ይዛ ምናምን፣ ወይ የሆነ ነገር ታወራለች፣ ወይ ደግሞ ልክ የሴቶች ጨዋታ ትጫወታለች፣ ወይ ጌሟን ትጫወታለች። አንድ ቀን መብረቁ ባለትዳር አምጣ ወይም ሰዎች በሰው ህይወት ስትገባ ፖለቲካው ስትገባ ወይ ሃይማኖት ስትገባ አይተቃል። እና እኔ ወደቴ እንደምል በጣም እኔ ተናገርኳት ሁሉ እንዴት እንደሰቀጠጥኝ እንዴት እንደደበረኝ ነው የምልህ። እከሳት አለው አሁን እሷን እየዞርኩኝ እሷን የሚነኩን እሷን ከሷ የሚጣሉ ሰዎች ሁሉ እንዳለ ሙዚቃ ነው የምሰራባቸው። መብረቁ አላየም እንዴ? ቱና 3 ሙዚቃ ነው የለቀኩባት። እየሰማሁ ነበር። ምክንያቱም በቃ ላይ እንደዚህ ነው መሆን ያለባችሁ። የራሳችሁ መንገድ ማለት እሷ በራሷ መንገድ ላባመነችበት ራሷን ወክላ ራሷን እንትላ ነው የምትለው። በሴጋው ላይ ለምንድን ነው ሙዚቃ ያልሰራው ግን? መጀመሪያ የሰራሁበት እሱ ጋር አይደል? አንዴ ወርቆ አንዴ ያማራ አንዴ ያገው እያረገው የጨለለው አረማን ነው ጎዮዳ የሚለው እሱ አይደለም። ምን መሰለህ አሁን እኔ እሱ የሙቷልና ስሙን ራሱ ማንሳት በቃ እንትን መስጠት ነው። ያረጁ የጃጁ ጃጅተዋል እኮ አርጅተዋል እኮ ብሮስኪ እንዴ የኛ የወጣቱ ጫማ ሰቅሏል እያልከኝ ነው? ምን ጫማ ብቻ ይሄ 3 ዙር ፀጉሩን ያስተከለ ቆዳውን ያስገፈፈ ምንም እኮ ላይክ በቅናት ይሄ ሰው 24 ሰዓት ቡና እያፈላ የሚቀመጥ እድሜ ልኩን ከሴቶች ጋር ተጣልቶ ጥሩ ስም አወጣለታለች። ቴቴ ነው ያሉት። ቴቴ this guy ሴጋው ቡና ስጠኝ እስኪ። እቺ በቃ ዘብላ ኮሌላ በቃ ወይ አሁን ደግሞ ስማ ጂጂን አባረርኳት አለ። ከጂጂ ጋር ሊታረቅ እንትን እያደረገ ነው። በቃ እነሱ የሚያምርባቸው ሴጋውና ቱና በቃ ታስብ አንድ ሳንቲም ግልባቸው። ሴጋው ቱናና ፊንገር ሾው ደግሞ የነዚህ ልጆች ናት። በቃ እነዚህ 3 እኮ ናቸው ለዘመን ያስቸገሩት ታውቃለህ። ፊንገር ሾው ቱና እና ሴጋው እነዚህ 3ቱ ናቸው። ደግሞ በቤታዮ ቅናት በቃ ሊሞቱ ነው። ቤታዮ ላይ ቅናት እንደውም እኔ ቤታዮ ቢያረገኝ አልመልስላቸውም። በቃ ዝም ብዬ ለእንትኖች ለበጎቼ በቃ ሄዱና በሉበት። ፍየሌ ሰሞኑን የጠፋ ነው ይወዳ ፍየሌ ጠፍታለች ሰሞኑን። ምን ነው በእናትህ እኔ እኮ እሱ ልጅ ሲጠፋ ደስ አይለኝም። ሙናን ፈርቶ እኮ ነው። አንተ ኃይለኛ ናት ሙና እንዴ! ወይኔ እናቴ ይኸውልህ፣ በተለይ እናቴ ይኸውልህ በልጆቿ ከመጣ በቃ ነብር በላት ነብር። ገብቶሃል አይደለ? ከዚህ በላይ እኮ ማንነት የላትም። በቃ ልጆቿን ከነካ አለቀልህ።
ሶስቱም የማይነካው ነካ ገባ። እኔ በጣም ልጆቿን ፎቶ አድርጎ ምናምን ሲና እንዴ በጣም እሱ ልጅ ግን አንድ ነገር ልንገርህ ግን ሙና ምን አለች መሰለ ሁሌ የምለው ነገር ነውና እነሱ ሲነኩ ነው አንድ ሰው ባለጌ መሆኑን የሚያውቁና እሷ ግን እውነት ነው ብላለች። አዎ እኔ ስነካ ነው በቃ የተሰማኝና ይቅርታለች። ብዙ ጊዜ ይኸውላችሁ ጋይስ ባለጌ ሰዎችን ክፉ ሰዎችን ካላጋለጣችሁ ልክ እናንተ ስትነኩ ብቻ እናንተ ጋር ሲደርስ ብቻ የምትቆሙ ከሆነ ሰልፍሽ ያደርጋቸዋል። ግን እሷ ብለዋለች እንደዛ በማድረጌ በጣም ይቅርታ ብላለች። ግን አንዳንድ ጊዜ ደግሞ ሰው አታውቅም። ለምሳሌ መብረቁ ሰዎችን አሁን ዝም ብኔውም ከእኔ ቤት ውጭ ሜቢ አንተ ቤት እገባለሁ ወይ ህዊ ቤት እገባለሁ። ዳትስ ሌላ ቤት አልሄድም ታውቃለህ አይደል? ስለዚህ አላውቅም። ወይም ደግሞ አንዳንዴ ነዘር ያዕቆብ ጋር ገብቼ ዝም ቁጭ እላለሁ ካለበለዛ ሌላ ቦታ አላቃቸውም። አሁን እዚህ ጋር ማስገባቸው ሰዎች ፎሎ ማረጋቸው ሰዎች ምን እንደሚያስተላልፉ በቤታቸው ምን እንደሚናገሩ አላውቅም። ሰው ሜቢ በዛ ደረጃ ዝም ብለ የሆነ ሰው እዚህ ጋር ሁሌ የሚመጣ ሰው ከሆነ ጊፍት የሚሰጥ ከሆነ ፖዚቲቭ ኮመንት የሚኮምት ከሆነ ከሌ እኮ በጣም አሪፍ ሰው ነው ትላለህ አይደል እንዴ? ያ ሰው እኮ ቤቱን ከፍቶ እኮ በቃ ተሳዳቢ ሊሆን ይችላል። እና አይ ዶንት ቲንክ ሙኒት በደንብ አላወቀችውም መሰለኝ። እንደዚህ ልጆችን አስክሬን ላይ ለጥፎ የሚሳደብ ልጅ እኮ ነው እሱ እኮ በቃ የሆነ ነገር ሲነካ ያ ደግሞ ጥሩ አይደለም። ለመሰለ መብረቁ የሰው ልጅ አንድ ያልተረዳው ነገር ለጊዜው አሁን የምናረገው ነገር ምንም ላይሰማን ይችላል። በተለይ ወጣት ስትሆኑ ጎልማሳ ወጣት ስትሆኑ ትንሽ ግን አደግ ስትሉ ያ እንደ ስትረስ ነው የሚመለሰው። ታውቃለህ አለመብረቁ ሰው ከበደልክ ህፃናቶችን ከተሳደብክ የማይሆን ነገር ካደረክ ያ የተናገርከው ቃል ሁሉ መልሶ የምታጭድበት ትጨልላለህ። ለዚህ ነው ብዙ ሰዎች በጣም መጥፎ ባለጌ ምናምን ከነበሩ ይጨልላሉ። ታውቃለህ ይከስ ካንሽስ የሚባል ህሊና የሚባል ነገር አለ። እግዚአብሔር ይቃወምሃል። የሆነ ሰዓት ላይ መጨናነቅ ትጀምራለህ፣ ትጨልላለህ። እኔ አሁን ቤታዩን ህሊና የተቃወመኝ ጌታ ምስክሬ ነው የምልህ። እልህኛ ነኝ እኔ ታውቃለህ። የሆነ ከሰው ጋር ከተነካካው ምናምን አንዳንዴ በእልህ በጣም እንትላልና ህሊናዬ በቃ አልቻልኩም ነው አልኩኝ። ማህደር ጥበቡ ማነው? ማህደር ጥበቡ ሙኒት ብቻ ማህደር ጥበቡ የዛሬ ስንት ጊዜ ነው እኮ ራሴ ትክክለኛ ስሜ ማህደር ጥበቡ ይባላል እያለች ነበረ። ማህደር ጥበቡ ክርስቲያን ነበረች እንዴ? ያ ማህደር ጥበቡ ማለት ጋንግስተር ናት፣ ማፊያ ናት። እኔ ከሷ ጋር ሙኒት ግን ምንድን ነው ልላችሁ የፈለኩት ጋይስ ሰውን እንትን አትበሉ እና እቴቴ የጨረስ ጨሰች ጾታም ፀጉር የሚያስተከለች ናት እኮ እና ሙኒት ጀግና ናት። ግን ሙኒት ጥያቄ አለ። ሙኒት እጅኛቱስ አይቶ አንዴ ይሄን የምትበላውን ነገር የሀጂ እንትን ነው አሉ። ስማ እዩ እስኪ የምትበላው የሀጂ ያስተከለውን እንትን ነው የሆዴን በልታ ነው። ሆዴን እኮ በልታበታለች ታውቃለህ። አልመብረቁ ጀርባ ሆዴ